እንደዚሁ በተለያዩ መግለጫዎቻችሁ ትነግሩናላችሁ አመራሩን በተመሳሳይ መንገድ ይሄዳል እንዲያውም ከዚያ በኋላ በሁለት ቢላ የሚበላ አመራር የተበራከተበት ክልል ነው በሚልም ነው ብዙ የሚነገር የበላይ መተዳደሪያ ህግ ነው ይሄን ህግ እንደ መጽሐፍ ቅዱስኛ እናየው መሻሻል ያለባቸው ጉዳዮች በህዝብ ይሁንታ ዛሬም ነገም ወደፊትም እየተሻሻሉ መቀጠል አለባቸው ከላይ ተንሳፎ የተለየ የማህበረሰቡ አካል ስለዚህ ማህበረሰቡ ማብሮ በዚያ ስም ያማራ ስለሚባል አማራው ይፈረጃል ማለት ነው ጨቋኝ ይባላል ማለት ነው በዝባጅ ይባላል ማለት ነው አማራ ማህበረሰቡ ወክላለሁ የሚሉ ወይም ደግሞ የጠላት አሳሰብ ሆኖ አማራ እንዲጠላ እንዲለይ የሚያረጉ የሚያስተላልፉትን መረጃ የሐሰት መረጃ መነሻ በማድረግ አማራ ህዝብ ሊፈረጅ ግን እንደ ጨፍላቂና እንደ ጨቋኝ ሲጠራ ወይ እናንተ ጭምት ናችሁ ወይ ሰነፍ ናችሁ እላፊ መብት ጭምር የሰጣችሁ በጠረጴዛ ላይ ስክሪፕቱ አስቀምጠው የሚያስፈርሟችሁ ባለሀብቶች ናቸው ወይ አማራ ክልል የሚገኙት እኔ ከኃላፊነት ወደዚህ ከመጣሁ በዚህ ደረጃ መጥቶ በእኔ ላይ ያሳደረው ተጽዕኖ ባለሀብት አልገጠመኝ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት እና እዚህ የወለዳቸው በርካታ ችግሮች አሉ አማራ ክልል ውስጥ በዚህ የተነሳ አማራ ክልል ላይ የሚነሱ የቆዩ አሁንም ለውጥ የወለዳቸው ችግሮች አሉ ስለሆነም እነዚህን መነሻዎች በማድረግ ሰሞኑን ለ3 ቀን የቆየ የአመራር ኮንፈረንስ ተካሂዷል የአመራር ኮንፈረንሱ በተቀመጠለት አግባብ መሰረት ያደሩ ጥያቄዎች ምንድናቸው እንዴት ይመለሳሉ ከማን ጋር ሆነው በማን ይመለሳሉ የሚሉት ነገሮች በዝርዝር ያየ እና ያመለከተ ኮንፈረንስ ነው የነበረው በዚህ የተነሳ በወቅቱ የሚወለዱ አጀንዳዎችንስ እንዴት መከላከልም መቆጣጠርም መስመር ማስያዝ ይቻላል የሚለውን ነገርም የገመገመ ነው በእነዚህ ጉዳዮች ሁሉ ያመራሩ ሚና ምንድነው የአማራን ህዝብ ጥያቄዎች ለማስመለስም የትግል ስልታቸው ወጥ ሆኖ እንዲሄድ ለማድረግ ያመራሩ ሚና ምንድነው የሚለው በዝርዝር ለመገምገም ጥረት አድርጓል ኮንፈረንሱ በጣም አሳታፊ ነው ግልጽ ነው ዲሞክራሲያዊ ነው እናም የተቀመጡ መደምደሚያዎች ላይ በሙሉ ያጸደቃቸው ናቸው ስለዚህ ኮንፈረንሱ እንዳጠቃላይ ሲገመገም የተሳካና ውጤታማ ነበር ብለን ነው እናስቀምጠው ኮንፈረንሱ የሚገኘው ውጤት ምንድነው የሚለው መገምገም ያለበት የተደረሱበት ማደማደሚያዎች ወደ ተግባር መሸጋገራቸው ታይቶ ሲገመገም አንድ ኮንፈረንስ በተጠናቀቀ ማግስት ውጤታማ አይደለም የሚለው አባባል ከወሬ የዘለለ አይደለም ከዚህ ቀደምም በነበራችሁ ኮንፈረንሶች ላይ እንደዚሁ የኮንፈረንሶቹን የማስደምደሚያ ነጥቦች እንደዚሁ በተለያዩ መግለጫዎቻችሁ ትነግሩናላችሁ አመራሩን በተመሳሳይ መንገድ ይሄዳል እንዲያውም ከዚያ በኋላ በሁለት ቢላ የሚበላ አመራር የተበራከተበት ክልል ነው በሚልም ነው ብዙ የሚነገርለትና ይሄኛውን ኮንፈረንስ አመራሮቻችሁን ከቀደመው ኮንፈረንሶች በተለየ መንገድ በደረሳችሁባቸው መደምደሚያዎች ላይ የላቀ ውጤት ማስመዝገብ የሚችል ቁመና ላይ ሆነው ተመልሰዋል በደንብ መግባባት ተደርሷል ወይ ለማለት ነው እንዳጋጣሚ ሆኖ በተለይ ይሄ ፌደራል አወቃቀር ከመጣበት ጀምሮ አሁንም ለአመራሩ የሚሰጠው ስያሜና ክብር
በብዙ መንገድ ችግር ያለበት አንዱ ማወቅ ያለብን ይሄ ጉዳይ የሚመጣው በጠላትም ነው አንዳንዱን ተቆርቋሪ ነኝ ወዳጅ ነኝ የሚለውም ነው እስካሁን ድረስ የተደረጉ የፖለቲካ ጉባኤዎች እና የተደረሰባቸው ማደማደሚያዎች ተግባር ላይ ሙሉ በሙሉ አልዋሉም ተብሎ የሚተችበትም አንዱ ጠላትም ወዳጅም በትግሉ ውስጥ ተሳታፊ ስለሆነና የጠራ የትግል ስልት ስላልነበረው አሁን በዚህ ጉባኤ ላይ የሚያደርገው በምን የትግል ስልት ነው እነዚህ ጥያቄዎች ምን መልሳቸው ማን ነው የሚመልሳቸው ጥያቄ ማንሳት ማነብነብ ብቻውን ግብ አይደለም ግቡ እነዚህ የተነሱ ጥያቄዎችን የሚመለሱበትን ስልት መንገድ የትግል ስልት አስቀምጦ ግቡን ማስቀመጥ በዚህ አግባብ አመራሩ ተስማምቷል አመራሩ አቋም ወስዷል በቀጣይ የሚደረገው ድጋፍ የሚደረገው ክትትል ተጠናክሮ ከቀጠለ እነዚህ የተነሱ ማደማደሚያዎች ግባቸውን እንዲመቱ ማድረግ ይቻላል ማድረግም ይችላል የሚል እምነት አለ ከተነሱት አጀንዳዎች መካከል የተወሰኑትን ማንሳት እንችላለን ይቻላል እስቲ እንገሩኝ ለምሳሌ የቆየን የአከራካሪ ቦታዎች አሉ በማንነትና ወሰን ላይ እነዚህ ጉዳዮች ህጋዊ ልባት ማግኘት አለባቸው ህጋዊ ልባት የሚያገኙት ምንድነው ዲሞክራሲያዊ ሰላማዊ በሆነ አግባብ መሆን አለበት በግጭት በጦርነት የሚፈጠር ወይም የሚመጣ ሰላምና የሚመለስ ጥያቄ ዘላቂነት የለውም ይሄ አንዱ የሚያግባባን መንገድ ነው ዲሞክራሲያዊ ሰላማዊ ህጋዊ መሆን አለበት በዚህ አግባብ እንዲፈቱ አመራሩ አንድ ሆኖ የትግል መስመሩን አስተካክሎ መስራት አለበት የሚለው የኛ ማደማደሚያና ዋና አቋም ሆኖ የሚወጣ ነው ለምሳሌ አንዱ ይሄን ሁለተኛው ህገ መንግስት ነው የህገ መንግስት ጥያቄ የአማራ ክልል ጥያቄ ብቻ አይደለም ህገ መንግስት የሀገሪቱ የበላይ መተዳደሪያ ህግ ነው ይሄን ህግ እንደ መጽሐፍ ቅዱስኛ እናየው መሻሻል ያለባቸው ጉዳዮች በህዝብ ይሁንታ ዛሬም ነገም ወደፊትም እየተሻሻሉ መቀጠል አለባቸው ነገር ግን አሁን አመራሩ የተስማማው ይሄን ስናሻሽል ግን የአማራ ክልል ጉዳይም የሌሎች ኢትዮጵያውያን ጉዳይ በጋራ ተነጋግረንና ተግባብተን የጋራ አድርገን መሻሻል አለበት ይሄን ልናሻሽለው የምንችለው ከመላ ኢትዮጵያውያን ጋር በመተባበር ነው በሚል አቋም የተወሰደበት ስለዚህ በብቻ በተናጠል ይሄ ይሻሻላል ይሄ የግድ መሆን አለበት ሳይሆን ከመላ ኢትዮጵያውያን ጋር አሁንም ዲሞክራሲያዊ በሆነ ሰላማዊ በሆነ በህግ አግባብ ሰርተን ማሻሻል እንችላለን የሚል እምነት ነው እና አቋም የወሰደው ማለት ብዙዎቹ ጥያቄዎቻችን ህገ መንግስቱ ሳይሸራረፍ በስራ ላይ ቢውል ኖሮ መልስ ያገኛሉ የሚል ድምዳሜን የያዘ አካል አለ በተቃራኒው ደግሞ መሻሻል አለባቸው ብለው የሚያምኑ አሉ የመጀመሪያው ባለው ህገ መንግስት ችግሮቻችን ይፈታሉ ብሎ የሚያምነውና እኔም በተመሳሳይ የኔ መድረክ ላይ ነፃ ሐሳብ ላይ ጠይቄያቸው ከነገሩኝ ጥቂቶቹን ምሳሌዎች ነግሬዎት እንደው እንዲያብራሩት ስለፈለኩኝ ነው ለምሳሌ እስካሁን እኔ ጋር ከቀረቡት ሰዎች ህገ መንግስቱን በተመለከተ አንድ የሚያነሱት ነጥብ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ብሎ መጀመሩን የሚመለከት አንድ ጉዳይ ይነሳልና ስለ አማራ ብሔር እያወራን ህገ መንግስቱ ስለ ዜግነት መብት አይገደውም ስለዚህ መሻሻል አለበት ማለት አንዱ ግራ የሚያጋባ ነገር ነው ጎላ ካለ ውስጥ ነው ምነግሮት ሁለተኛው ነገር ደግሞ በህዝቦች መካከል የተዛባ ግንኙነት ነበር ተብሎ በህገ መንግስቱ የተሰጠውን ጉዳይ የሚመለከት ነውና ይሄን የተዛባ የሚባለው ግንኙነት አስቀድሞ ነገር በራሳችን ጊዜ ለአማራ ሰጠነው ወይም የዛ ትርክት ተቀባይ ሆን እንጂ ያልተዛባ ግንኙነት እዚህ ሀገር ላይ ኖሮ ያቀም እንደውም የሚበዙት የህገ መንግስቱ አንቀጾች የአማራ ህዝብ አሁን የሚታገልላቸው ጉዳዮችና መስዋዕትነት የከፈለባቸው ጉዳዮች ናቸው የሰብአዊ መብት ጉዳይ የእኩልነት ጉዳይ ወዘተርፈ በህገ መንግስቱ ላይ በግልጽ የሰፈሩ ነጥቦች ስለሆኑ እነዚህ ነጥቦች በተጠቀሰው ልክ ስራ ላይ ቢውሉ እንደውም የተሻለ የአማራ ክልል ህዝብ ወይም የአማራ ብሔር መልስ ሊያገኝ የሚችልበት እድል ሰፊ ነው
እንደው ባለፈ ባገደመ ስለምንጮህ እንጂ የሚል አቋምም ያላቸው አሉ እንደናንተ ደግሞ መሻሻል አለባቸው የሚሉ አሉ የትኛው ነው ልክ በርግጥ በትክክል በስራ ላይ ቢውሉ የህገ መንግስት ያማራ ህዝብ ጥያቄ ሊመለስ አይችልም ምንድነው መሰለ ሁሌም አንድ ነገር ባለበት የሚቀጥልበት ሁኔታና አግባብ የለም አንደኛው ያን ስለሆነም ይሄ ህገ መንግስት መሻሻል ከሚገባው አንዱ ነው የሚሻሻሉት በዝርዝር ስንሄድ በርካታ ጉዳዮች ይኖራሉ አሁን ከተቀስካቸው ጀምሮ አሁን ብልጽግና እንደ ገዢ ፓርቲ የብሔርንና የሀገርን መሰረታዊ ሐሳቦች አቀራርቦና አስታርቆ ለመሄድ አልሞ የሚሰራ ፓርቲ ነው ስለዚህ በሀገር እና በብሔር መካከል ሚዛኑን የጠበቀ ህብረ ብሔራዊ የሆነ ወንድማማችነትና እህትማማችነትን የሚያጠናክር ፓርቲ ነው የኛ መንፈስ ይሄ ፓርቲ መንፈስ ነው ይሄ መንፈስ ተቀባይነት አግኝቶ በህገ መንግስቱ ቢጸድቅ የሁሉንም የህብረተሰብ ክፍሎች ያ አይነት ህገ መንግስት እንደሚወክላቸው አድርጎ መውሰድ ይቻላል ማሻሻል ይቻላል የተዛባ ትርክት በሚባለው መቼውንም ቢሆን ሰው ሲኖር ግንኙነቱ ሊሻክር ይችላል ሰላማዊ ሊሆን ይችላል ይሄ በግለሰብም በማህበረሰብም ደረጃ አብሮ የሚታይ ነገር ግን የተዛባ ትርክት በአማራ ማህበረሰብ ላይ አልተፈጠረም የሚል መደምደሚያ መያዝ ያስቸግራል ምክንያቱም ባለፉት 30 እና 40 ዓመታት ገዢዎች ከአማራ ማህበረሰብ የወጡ ናቸው በሚል አማራን እንዳማራም ተፈረጆ ይሄ ምናልባት በትርጉም ላይ የተዛባ ትርጉም ሊሆን ይችላል አልነ የሚሉ ሰዎች እኛ ያልነኮ ንጉሶችን ነው እኛ ያልነኮ ገዢ መደቦችን ነው ሊሉ ይችላል ዙሮ ገዢ መደብ የሚባለው ንጉስ የሚባለው ከላይ ተንሳፎ የተለየ የማህበረሰቡ አካል ነው ስለዚህ ማህበረሰቡ ማብሮ በዚያ ስም ያማራ ስለሚባል አማራው ይፈረጃል ማለት ነው ጨቋኝ ይባላል ማለት ነው በዝባጅ ይባላል ማለት ነው ከዛሬ የተወሰነ ለውጥ በፊት የነበረው አስተዳደርና አገዛዝ ያማራን ህዝብ ለብቻ እንዲጠቀምና ሌላውን እንዲጨቁን ያደረገ ነው የሚል መልእክት ያስተላልፋል ይሄ አሁን ያለው ትውልድ በራሱ ዋጋ እንዲከፍል ያደርጋዋል ስለዚህ እነዚህ ሐሳቦች አሁን ባለው ነባራዊ ሁኔታ ላይ ተመስርተው ያለውን ማህበራዊ ህይወት ህብረ ብሔራዊነት አብሮነትና አንድነትን በሚያጠናክር መንገድ መቀረጽና መደንገግ ይገባዋል የሚል እምነት አለ ከዚያ ባለፈ ሌሎችም አንቀጾች አሉ መሻሻል የሚገባቸው ነገር ግን ይሄ ህገ መንግስት ዋጋ የለውም ማለት ግን አይደለም በርካታ ጉዳዮች አንተ እንደተጠቀሳቸው የዲሞክራሲያዊ መብት የሰብአዊ መብት የሴቶች መብት ሌሎች ጉዳዮች ሁሉ በጣም ጠቃሚና እንዳለ የሚያዙ ናቸው ብዬ አምናለሁ የህዝብ ግንኙነት ቀውስ ውስጥ የከተቷቸው ንግግሮችና ጽሁፎች በዚህ 5 ዓመታት ውስጥ ጎልተው ታይቷል በሚልም ይሄን አይነት አሁን አካሄዳችሁን የተሻለ መፍትሄ እንዲያገኝ ካደረጉ ምክንያቶች ውስጥ አንዱ ነው ተብሎ ይነሳልና ምንድነው አስተያየቱት ምንድነው መሰለ በፖለቲካ ሂደት ውስጥ የተለያየ ፍላጎቶች ሐሳቦች ይንጸባረቃሉ እነዚያ ሐሳብና ፍላጎቶች ትክክልና የሚወክሉትን ህዝብ ወይም ማህበረሰብ የሚወክሉ ናቸው ማለት ግን አይደለም አንዱ ግልጽ መሆን ያለበት እንደዚያ ነው በአማራ ፖለቲካ ውስጥ ተዋናይ መሆን የሚፈልገው በርካታ ነው ግልጽ መሆን ያለበት ለአማራ ህዝብ ተቆርቆር ያለው ብሎ የተወሰኑ አጀንዳዎችን በመያዝ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ
ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ጥያቄዎችን ከማስመለስ ይልቅ እንደገና ጠላት በማብዛት የአማራ ህዝብ በየትኛውም ቦታ ሌላው እንዲጠረጥረው እና እንዲርቀው የሚያደርግ በንግግርም የሚገለጹ ተግባሮች አሉ። በተመሳሳይ አማራም ሳይሆኑ የአማራ ህዝብ ከሌላው ጋር ቅራኔ እንዲገባ በሚያስመስል መንገድ በደንብ በተደራጀ ሴራ ላይ በተመሰረተ የሚሰራጭ የሚተነተን መረጃ አለ። ይሄን እኛ ኢትዮጵያውያን እኛም የአማራ ክልል ህዝብ በደንብ ማወቅ አለብን። እነዚያ አሳሰቦች የአማራን ህዝብ የሚወክሉ አሳሰቦች አይደሉም። እነዚያ አሳሰቦች ለአማራ ህዝብ አይጠቅሙም፣ ጎጂ ናቸው። ለዚህም እኛ አምርረን እንታገላቸዋለን። የአማራ ህዝብ ከሌላው ኢትዮጵያን ወንድሞቹና እህቶቹ ጋር በኩልነት በነጻነት አብሮ መኖር ነው የሚፈልገው። ይሄን አይነት አስተሳሰብ እንዲገነባ የጋራ እንዲሆን ነው እንጂ በአንዳንድ ጉዳዮች ላይ አጠቃላይ ህዝብን በመፈረጅ የሚመጣ ለውጥም የሚፈታ ችግርም የለም። ይሄን እናውቃለን፣ ችግሮች ከመባበሳቸው በስተቀር። በመሆኑም እኛ የምንፈልገው የአማራ ህዝብ በሀገሩ የእኩልነት ሰብአዊ መብቱ ዲሞክራሲያዊ መብቱ እና በየትም ቦታ የመኖር መብቱ እንዲጠበቅለት እንጂ ከሌላው ህዝብ ጋር በተለየ መንገድ እንዲጋጭ እና ሌላውን ህዝብን በተለየ መንገድ ማይፈልገውን ሲያሚም ተቃራኒ ነገር መፈጸም አይፈልግም። በእኛ በኩል ጽንፈኞች አሉ፣ ይሄን የሚያረጉ የሚያራምዱ፣ ነገር ግን መጀመሪያ የሚጎዱት የአማራን ህዝብ ነው ራሱ። በሌላው በኩልም በተመሳሳይ ጽንፈኞች አሉ። በእርግጥም አማራን ምን ሊጎዳ ይችላል፣ ግን መጀመሪያ የሚጎዱት የራሳቸውን ማህበረሰብ ነው። ስለዚህ እነዚህን ቦታ መስጠት የለብንም፣ የነዚህን ጉዳይ ማራገብ የለብንም። ሁሉ ጊዜ በየትኛውም ማህበረሰብ በዚህ ደረጃ የሚመደቡ ኃይሎች አሉ። እነዚያ ሐሳሰቡ ተደፍቆ ተዳክሞ እንዲኖር ነው የሚደረገው፣ ሙሉ በሙሉ ማጥፋት አይቻልም። ስለዚህ በአማራ ማህበረሰብ ወክላለሁ የሚሉ ወይም ደግሞ የጠላት ሐሳሰብ ሆኖ አማራ እንዲጠላ እንዲለይ የሚያረጉ የሚያስተላልፉትን መረጃ የሐሰት መረጃ መነሻ በማድረግ አማራ ህዝብ ሊፈረጅ አይገባም እኮ። ወይም ይሄን የሐሰት መረጃ እናንተ ዲፌንድ ማድረግ ያቃታችሁ እያደረግን መስሎ በህዝብ ግንኙነት ስራችሁ ላይ አይደለም። በጣም አንዳንድ ጊዜ እኮ ማለት በጣም ትርፋማ መሆን ሲገባችሁ ወይ ጭምት ሆናችሁ ወይ ሰነፍ ሆናችሁ ካልሆነ በስተቀር ምሳሌ እናንሳ። ለምሳሌ ከቅማንት ብሔረሰብ ጋር ተያይዞ በርካታ ፕሮፓጋንዳ ሲሰራባችሁ ነበር፣ ግን ላፊ መብት ሰጣችኋል። ለምሳሌ በህገ መንግስቱ ድንጋጌ መሰረት እኮ አንድ አካል ራሱን የቻለ ብሔረሰብ ዞን ለመሆን በዛ ቋንቋ አማርኛ እየተናገረ እኮ ነው አይደለ? ህገ መንግስቱን ስታችሁ ይሄን መብት ያጎናጸፋችሁ ናችሁ። እላፊ መብት ሰጣችሁ፣ ክልሉ ግን በሰብአዊ መብት ጥሰት የሚከሰስበት ሁኔታ። ከዚያ ባሻገር እኮ የብሔረሰብ ዞኖች ያሉበት ክልል ለሌሎች ብሔሮች ዕውቅና የሰጠ ክልል በቋንቋቸው የሚማሩበትን እድል የሰጠ ክልል ሆኖ ግን እንደ ጨፍላቂና እንደ ጨቋኝ ሲጠራ ወይ እናንተ ጭምት ናችሁ ወይ ሰነፍ ናችሁ። እላፊ መብት ጭምር የሰጣችሁ አካላት ናችሁና በህዝብ ግንኙነት ስራችሁ ይወድቃችኋል ማለት ነው። እዚህ ላይ ሐሳብ ይስጡ። አማራ ክልል ህብረ ብሔራዊ ክልል ነው። ብዙ ማህበረሰቦችን አቅፎ የያዘ ክልል ነው። በእነዚህ ማህበረሰቦች ጋር እጅና ጓንት ሆኖ የሚኖር ማህበረሰብ ነው። በውስጣቸውም ያለውን ልዩነት ማለት የቋንቋ የባህል የሌሎች ጉዳዮችንም አካታች በሆነ መንገድ ዕውቅና ሰጥቶ የሚያስተዳድር ክልል ነው። ስለዚህ ይሄ እንደ ሞዴል የሚወሰድ እንጂ አማራን ክልል ጨፍላቂ ሊያደርገው የሚችልበት እድል የለም። በእኛ ጋር አፋን ኦሮሞ የሥራ ቋንቋ ያደረጉ ዞኖች አሉ። የማስተማሪያ ቋንቋ የሆኑ በርካታ ዞኖች አሉ። ስለዚህ
አሁን መጨረሻ ላይ ያነሳው የቅማንትን ኬዝ ብንወስድ ቅማንት የራሴ ማንነት አለኝ ቋንቋው አሁን የተዳከመና የጠፋ ቢሆንም የራሴ ማንነት አለ በህገ መንግስቱ ደግሞ የራሱ ማንነት ካለው እሺ በዚያኛው ትርጉም ከርነ ብዙ የሚያከራክር የሚያጨቃጭቅ ይኖራል ራሱ ማንነት የሚለው ነገር ግን ከዛሬ ቀደም ይሄ የነበረ ፋክት ነው ቅማንት የራሱ ቋንቋ የነበረው መሆኑን እርግጥ ነው ነገር ግን ይሄ መብቴ ነው እስካለ ድረስ ማንነቱ መከበር አለበት ብሎ ምክር ቤቱ ወሰነ ማንነቱን መሰረት ተደርጎም እደራጃለሁ ካለ ምክንያቱም በኢትዮጵያ ውስጥ የፖለቲካ ማጠንጠኛ ማንነት ነው ማንነት በተለይ ደግሞ የብሔር ማንነት ነው ማንነቶች ብዙ ናቸው የብሔር ማንነት በሆነበት አውድ እነሱም የኛ የተለየ አስተዳደር ያስፈልገናል ቢሉ አሁን ባለው የፖለቲካ አውድ መሰረት ትክክል ናቸው ጥፋት የላቸው በዚህ መሰረት መነሻ ተደርጎ ተወሰደ ይሄን በልኩ በዝርዝር ለሌላው ማህበረሰብ ማስረዳት ነበረባቸው የሚለው ሊወሰድ የሚገባ ነገር ነው ያስባለሁ እኛ አንተ እንዳነሳው ብዙውን ጊዜ ትኩረት ለማድረግ የፈለግነው በዚህ ረገድ ስራ ላይ ማተኮር የማህበረሰቡን አንድነት የመጠበቅ ላይ ነበር አሁን መረጃ የመስጠት የማሰራጨት ተግባር ላይ ብዙ ስራ ሰርተናል ማለት አንችልም በቀጣይ ግን በሰፊው ምንሄድበት ይሆናል አንድ ምን በሚል ነው መሰሎት ከዚህ ከአንድ ጥናት ነው የአማራ ፖለቲካ ከዚህ ወዴት እንዴት በሚል አንድ 2012 ላይ ከተሰራ ጥናት ላይ ነው የተመለከትኩትና ጨረታ በማስወጣት የኢንቨስትመንቱን አካባቢ የሚያውቁ በተለይ ደግሞ ተጠራጣሪ ሲረኛና ተናዳፊ በመሆናቸው ሌላውን ባለሀብት ዳር የሚያስቀሩ ናቸው የአድማስ እይታቸው በጣም ጠባብ ነው ራዕይ የላቸውም ከዚያ ግን ሰራን ካሉም ሌላ ተጨማሪ ጥቅም የሚያስገኝ ርካሽ የህዝብ ግንኙነት ስራ ነው እየሰሩ የሚገኙት የሚል የሚነሳል ባለሀብቶቹን በርግጥ ድርጅታችሁን በሚፈታተን ደረጃ በጠረጴዛ ላይ ስክሪፕቱ አስቀምጠው የሚያስፈርሟችሁ ባለሀብቶች ናቸው ወይ አማራ ክልል የሚገኙት እኔ ከኃላፊነት ወደዚህ ከመጣሁ በዚህ ደረጃ መጥቶ በኔ ላይ ያሳደረው ተጽዕኖ ባለሀብት አልገጠመኝም አላየሁ እርሶን ብቻ ሳይሆን እንደ ሲስተም ልመጣ ነው ከዚያ በኋላ አሁን ሲስተማችን ስርዓታችን መሆን ያለበት ሁሉም እኩል ተወዳዳሪ ሆኖ ዓለም ይሁኑ እንዲሰራ እድሉን ማግኘት አለበት ስርዓት ማለት ያ ባለሀብትም ይሁን ገና እየመጣ ያለ ሐሳብ ያለውም ይሁን እኩል ተወዳዳሪ ሆኖ በሚወጡ እድሎች እና ልማቶች ተጠቃሚ እንዲሆን ያስፈልጋል ይህን ስርዓት ተግባራዊ ያደረግነ ነው ብዬ አስባለሁ ከዚህ በላይ የኛ ችግር ያልሚ ችግር በአጠቃላይ ሲታይ በጣም ሊለሙ የሚገባቸው በርካታ የግብርና የኢንዱስትሪ የማዕድን የቱሪዝም ሀብትና ጸጋዎች አሉ እነዚያ በአግባቡ አለሙም ነው በአግባቡ የሚያለማልን ከተገኘ የሚሰራልን ከተገኘ ዕውቀቱንም ካፒታሉንም ይዞ ከመጣ እንዲያውም ቅድሚያ እንሰጠዋለን በዚህ ረገድ ማለት ነው ህጉም ይደግፋል ምክንያቱም የሥራ ዕድል ምን ፈጥረው በዚህ ነው ልማትን ምን እናፋጥነው በዚህ ነው ከዚህ ውጭ ግን በተለየ መንገድ ቅድም በተጠቀሳቸው ተገቢ ያልሆኑ አግባቦች የሚፈጸም ስርዓት መኖር የለበትም ከኖረም ጎጂ ነው ለክልሉ የፖለቲካ ድርጅትም ለክልሉ ህዝብ ልማትም ጎጂ ነው በስርዓት መመራት አለበት ባለሀብቱን ማለት ነው ስለዚህ በዚህ መንፈስ ነው እኔ ማየው የራሳቸው ፖለቲካ የራሳቸው አጀንዳ ሳይኖራቸው ኦፖርቹኒስት ለመሆን የገደዳቸው እንጂ ለህዝባቸው የሚሰሩ ዕውቀቱም ብቃቱም ያማራን ህዝብ የሚመጥን በርካታ አይደሉም በንጽጽር ከሌሎቹ ሲታይ በሚልም የቀረቡ ነገሮች ስላሉ እርሶ ደግሞ እስከታች የሚገኘውን የመንግስትም የፖለቲካ አመራሩንም ስለሚያውቁት በተለይም ትናንት የተሳተፈውን አካል እንደዚህ ለሚሉ አካላት መልስ ቢሰጧቸው ከትምህርት ዝግጅት ብናየው በብዙ መንገድ ከሌሎች ጋር የሚያላየው መንገድ የለም አንድ ነው ብቃቱም ልምዱም በብዙ መንገድ ተለዋዋጭ ቢሆንም የሚያላየው ነገር የለም በአማራ ክልል ግን በደንብ ከሌላው
አሁን የተለየ አድርጎ እንዴት እንደሚሳል የተወሰነ ነገር ማለት ፈልጋለሁ። ይሄ የፖለቲካ ውጥንቅጥ የመጣው አማራ ክልል ሲመሰረት 1983 አመራሩ የመጣው ኢህዴን ከሚባል ህብረ ብሔራዊ ድርጅት ዓላማቸው ሀገራዊ ያሳሰብ ስለነበራቸው ከልዩ ልዩ ማህበረሰብ የተውጣጡ አመራሮች ናቸው የነበሩት። ነገር ግን ወዲያው ይሄ የብሔር ጉዳይ የፖለቲካ ማጠንጠኛ ሲሆን ኢህዴን የነበረው እንደገና ተመልሶ ብአዴን ሆነ። ብአዴን ሲሆን እነዚያ የነበሩ አመራሮች ቀጥለዋል። በእኔ እምነት እያንዳንዱ ሰው በአቋሙ በባህሪው በስነ ምግባሩና በብቃቱ ነው እንጂ መለካት ያለበት በማንነቱ መሆን አለበት ብዬ አላምንም። ከዚህ ጋር የነበሩ ሰዎችም በሚሰሩት ስራ እንጂ በማንነታቸው መለካት የለባቸው። ነገር ግን በህዝባችን ዘንድ ከፌደራል አወቃቀሩ የዲሞክራሲያዊነት ያሳታፊነት የግልጽነት ችግሮች የነበሩበት በመሆኑና እስካሁን ድረስም አማራ ክልልን ዋጋ እያስከፈለ የመጣ ችግር የተተከለበት ስለሆነ ከዚያን ጊዜ ጀምሮ የአማራ ክልል አመራር እንደጋጣሚ ሆኖ ተላላኪ ነው የዚያን ዓላማ የሚያስፈጽም እንጂ በራሱ የቆመ አይደለም የሚል ስም ተሰጥቷል። አሁንም ቀጥሎ አዴፓም ከሆነ በኋላ አዴፓም ወደ ብልጽግና ከገባ በኋላ አሁንም ተጠሪው የአማራ ክልል አመራር ብአዴን ነው። ያኛውን ኮኖቴሽን ለመስጠት ስለታሰበ ነው ተላላኪ ነው ይባላል። በፍጹም ተላላኪ ነው ማለት ምንድነው የሚለው ነገር በደንብ መግባባት አለብን። ተላላኪ ነው ማለት ምንድነው? እኛ የተቀመጠ የህግ ያሰራር ስርዓት አለን። በዚያ መሰረት እንሰራለን። በዚያ መሰረት ከፌደራል መንግስት ጋር እንገናኛለን። ከፌደራል መንግስት ጋር ስንገናኝ ተግባብተንም ተከራክረንም ውሳኔዎች እንዲወሰኑ እናደርጋለን። ይሄ ደግሞ የግድ መደረግ ያለበት ስርዓት ነው። አብረ የግድ ስለሰራ ተላላኪ ከሆነ ስለዚህ የተለየ አገር ነው የምትሆነው ማለት ነው። የአማራ ክልል መንግስት ሁሉንም ነገር የሰራውን ስራ መግለጫ ስላልሰጠ ህዝብ መረጃ ስላላገኘ አይ ግዴለውም ቢፈናቀልም ቢበተንም የሚለው ስህተት ነው። በጋራ እየሰራነ እንደዚህ አይነት እቅዶች አሉን አሁን በቅርብ ይፈጸማል የሚል እምነት አለ። ከዚያ በላይ ምንድነው መሰለ በእኛ ሀገር በተለይ ከለውጡ በፊትም ከለውጡ በኋላ ህብረተሰብን ያስቀየሙ በርካታ ችግሮች ተስተውለዋል። እነዚያን ችግሮች ለማረም እና እንዳይደገሙ ለማድረግ መንግስት የሚችለውን ለመስራት እየሞከረ ነው። ግን ወቅቱ ቀላል አልነበረም እኮ የጦርነት ወቅት ነበር። ጦርነቱ ያመሰቃቀለው አማራ ክልል ብቻ ከ2 ሚሊዮን በላይ ህዝብ በጦርነቱ ተፈናቅሎብን ነበር። በጦርነቱ ምክንያት አሁን መልሰን ለማቋቋም እና የወደመውን ለመገንባት ጥረት እያደረግን ነው። ገና ዝቅተኛ ቢሆንም ማለት ነው። ገና የሁሉንም ትብብርና ድጋፍ ይፈልጋል። ስለዚህ በሌላ አካባቢ ያለውንም በዚህ አካባቢ ያለው ጦርነት እና ግጭት ሲቆም ይሄን መልክ እናስይዘዋለን ብለን እናስባለን። ከዚያ ባለፈ የአማራ ክልል ተማሪዎች እና የአማራ ክልል ተወላጆች በየትኛውም አካባቢ ሲኖሩ ሲማሩ ሲሰሩ በብሔራቸው ምክንያት በፍጹም መድሎም እና ሌላ ማንነት ተኮር ጥቃትም ሊደርስባቸው አይገባም። መድረስም የለበትም። ከሁሉም በላይ ደግሞ ይሄ እንዳይደርስ የሚያደርገው የየአካባቢው አስተዳደር በዚህ መንፈስ መስራት አለበት። የየአካባቢው አስተዳደር ኃላፊነት አለበት። አሁን የብልጽግና ፓርቲ ጥሩ ነው የምንለው ዜጎች ያለምንም ልዩነት የሚስተናገዱበት ስርዓት ወጥ በሆነ መንገድን